የለውም። በይ ግፊያ ግፊ ብለሽ ቀረሽ እኮ። ጨምሪበት አጸዳ ስሜንን መጥራት መጠው ነብሽ አይደል? አጸደ እባላለሁ። የድሮ ባልሽ እህት የነገረችኝ ማናት? ቆይ እሷም ስልክ ውስጥ ማን ነበር እያለ ሲያወራ የነበረው? አስታወስኳት። ኩኩሻ ሲላት ነበር የነበረው። እሷን ተከትዬ ነው የመጣሁት። እሺ በፈጠረሽ አንዴ ብቻ ውጭ ወተን እናውራ። ሌላ ሰውም አለ ማለት ነው? እስኪ ንገሪኝ፣ ማን ነው እሱ? ይኸውልሽ ግድ የለሽም። ለራስሽ ጥቅም ሲባል ውጭ ወተን አንዴ ብቻ እናውራ፣ ወይ ደግሞ አንዴ ከዚህ ሂጂና ስልክ ልደውልልሽ። እንደዛ ከሆነማ እውነቱን ካልነገርሽኝ ከዚህ ንቅንቅ። አዎ እንዴ እህቷ ቢኝ እህቷ እኮ ነኝ እኔ። ለሀብልዬ ደግሞ ሌላኛዋ እናት ቢያት። ሀብል ወይ ረስቼው። ለካ አንቺ ኩኩሻዬ እያልሽ ነው በፍቅር የምትጠሪያት? ኩኩሻ የምለው ቆይ አልገባኝም። እዚህ ምን እየተካሄደ ነው ያለው? መቼም እየቀለድክ መሆን አለበት አባዬ። እንዴት እናትሽ የሰጠችሽ አክሲዮን የለም ትለኛለህ? ሲጀመር የድርጅቱም የቤቱም ኃላፊ ካሁን በኋላ እዝራ ስለሆነ ከኔ ጋር ሳይሆን ከሱ ጋር መነጋገር ያለብሽ። አባዬ እኔ ድርሻዬን እፈልጋለሁ እያልኩ ነው። ሰሚያለሽ ሚስ፣ እናትሽ ምንም የድርጅቱን ድርሻ አልተወችልሽ። ተናዛ የሞተችው ለኔ ነው። ውሸትህን ነው። መቼም ከኔ ወስደህ ለዛ ዲቃላ ልሰጠው ካልሆነ ድርሻዬ የትም አይሄድም። ምን አልሽንት? ለምን ከዚህ ሁሉ አትገለኝም? ብዙ ጊዜ እኮ ያንን እንድታረግ ለምኜሃለሁ አይደለ? ወይ ደግሞ ለምን ከዚህ ፎቅ ላይ ወርወረህ አጥለኝም? ከዛ እስከ መጨረሻው ገላግለኝ። ቆይ ለምንድን ነው ግን እዝራን ደጋግመሽ ዲቃላ የምትይው? ምክንያቱም ዲቃላ ስለሆነ ነው። ወይ አጸድ፣ እሷ ናት አይደል ይሄን ነገር ነገርች? አክስቴን ተዋት። እሷ ሚስጥሩን እያወቀች እንኳን ዝም ብላ ነበር አይደል? ራሴ ነኝ እዝራ የሚያደርገውን ጭካኔ ስመለከት ምናልባት ወንድሜ ካልሆነ ብዬ ዲኤንኤ ያሰራሁት። አቁሚ አንቺ ልጅ አቁሚ እያልኩሽ። ያው እዝራ የኔ ወንድም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ቆይ ምን ተፈጥሮ ነው አባዬ ንገረኝ ብሎ ጋሽን እየጠየቀ ነበር፣ ግን ምንም አልሆንኩም። ሀብል እባክሽ የተፈጠረ ነገር አለ ንገረኝ በማለት ይጠይቃታል። እሷ ግን ምንም አይደለም አዝራ እባክህ አንተ ደግሞ ነገሩን ለማረጋጋት ሞክር፣ ስሜታዊ አትሁን እንጂ ስትል ትነግራለች። ቃል ገባኝም አባቴ ምን ሆነ ነው? አንድ ነገር ሳይሆንማ በጭራሽ አልረጋጋ። ምንድነው የተፈጠረ ብሎ ደጋግሞ ጠየቀው። እና ምንም እንዳልሆነ ደጋግሞ ስትናገር ነበር። ይኸውልሽ አሁን ምን እየሆንኩ ነው? ምን እየተፈጠረ ነው ብላ ስጨው ነበር። እና እኔ የምፈልገው ነገር የማትነግረኝ ከሆነ ለሷ ሁሉ ነገር እነግረዋለሁ፣ ለአዝራ እነግረዋለሁ ብላ እየነገረች እያስፈራረች ነበር። ይኸውልሽ ለአዝራ አንድ ነገር ተንፍሽ በይና ሜርሲ በገዛ እጄ ነው ሲጣርጌ የሚገልሽ በማለት ይጮውባታል። አባቴ እኔ በጭራሽ አሁን የምፈራበት ምክንያት የለም። ስለዚህ እንደውም ሙሉ ፐርሰንቱን 50% ጨምረህ እንድሰጠኝ ካለኝ ጨምረህ እንድሰጠኝ እፈልጋለሁ ትለዋለች። ነገር ግን እሱ በጭም አይሆንም፣ ስለዚህ በገዛ እጄ ይገልሻለሁ በማለት ይዝታል። እንግዲህ እኔ ለወለድክ ልጅህ አትጠነቀቅም፣ ለአዝራ ግን በጣም ትጠነቀቃለህ አይደለም? አዝራ የማተካ የሌለው ብቸኛ ልጄ ነው በማለት ይነግራታል። እንደምታስበው አይደለም ወይዘሮ ዘነቡ እያለች ታዲያ ሀብል የት ሄዳ ነው የነገረች ነገር አለ? ይኸው ሀብል እንደነገርኩሽ ጓደኛ እጅግ በጣም ስለታመመችው እሷን ለማየት እየሄደች ነው በማለት ነገረች። አይ አትቆይም እኮ ለፍታ እኮ ስለሷ ደጋግማ እየጠየቀችና ስለሷ ለማወቅ እየፈለገች ነበር እና የሆነ ነገር የተፈጠረ መስሎ ነው በማለት ጠይቃለች። አይ አጽዳ ጓደኛሽ ነበረች ማለት በጣም ቅርብ ጓደኛሽ ትመስላለች። አዎ ቅርብ ጓደኛ ነች፣ ግን አሁን ላይ ብቻ ሰው ማመኑም ትንሽ ይከብዳል በማለት ማስመሰል ትቀጥላለች።
አትበይ፣ እዚሁ ነች እኮ ትመለሳለች። አሁን ልጄ ታውቂያለሽ፣ አሁን እናቴ ብላ ስጠራኝ እጅግ በጣም ደስተኛ እየሆንኩ ነው እና እናቴ እያለች ነው የምጠራኝ እና አዝራም ካሁን በኋላ እዚህ ቤት የሚደረገውን እያንዳንዱ ነገር እንደሚከተላቸው እና ካሁን በኋላ ያደረጉትን ነገር በቀላሉ ዝም ብሎ እንደማያልፈው እና እንደውም እሙቲ ያደረገችውን ያሳለፈችውን ወንድሟን ቤተሰቦቿን ያጣችው በእነሱ ምክንያት እንደሆነ እና ሕክምና በሙሉ ለእሱ አድርጎ እንድትድን እንደሚያደርገው ቃል ይገባለታል። አዎ ሕክምና እስክታረግ ድረስ ለራሴን ቃል ገብቻለሁ ይህንን እስክጨርስ ድረስ በማለት ይነግረዋል። አዎ አዝራ ግን አሁን ላይ ጋሼ ጥሩ ስሜት ላይ አይደለም ያለ። እኔ አንድ ነገር እንዳይሆን በጣም ፈርቻለሁ። ምክንያቱም እየተፈጠረ ያለ ነገር ከባድ ነው። ግን ጋሼ አንድ ነገር ይሆናል ብዬ እጅግ በጣም እየፈራውና እየሰጋው ነው። አዝራ አጸደም ሆነ ሜርሲ በጭራሽ ስለ አባታቸው ምንም ነገር አጸደም ስለ ወንድሟ ምንም ነገር አትጨነቅም። የሚፈልጉትን ነገር ብቻ ለማድረግ እሱም እነሱም ሀብቱን ብቻ ነው መካፈል የሚፈልጉ። አጸደም ሜርሲን ለማሳምነው እሷ ያላትን ገንዘብና ሀብታን ለመውሰድ ደፋ ቀና እያለችው ነበር። አክስቴ አሁን ወንድሞቿ ሰላም ማውረድ እና ከአቤል ጋር ሰላም ለማውረድ እያሰበች ነበር። ነገር ግን እና እንደምን ብለን ከነሱ ጋር ሰላም አወርዳሉ። እሺ ከአቤል ጋር ማወርዳሉ። ግን አባቴ ስለ አዝራ ማንነት እና ወዘራችሁ እንደሆነችው ለአባቴ ይነግራሉ። ቆይ ይህን ነገር ደግሞ አንቺ እንደነገርሽኝ በጭራሽ አልናገርም፣ ቃል እገባልሻለሁ። ያንቺ እሱም በጭራሽ አላነሳም። ነገር ግን በራሴ መንገድ አጣርቼ ደርሻለሁ በማለት እነግረዋለሁ ስትል ትነግረዋለች። እና አልገባኝም፣ ምን ብለሽ ልትነግራት ነው በማለት አታስቢ፣ ያንቺ ስም ሳላነሳ ሁሉ ነገር እንደምትናገር ደጋግማ እየተናገረች ነበር። ስለዚህ ምንም ነገር ቢፈጠር አንቺን አሳልፌ እንደማልሰጥሽ ግልጽ ነው እና አሁን ማድረግ ያለኝ ነገር በሙሉ አደርጋለሁ። እናም አክስቴ እባክሽ ስሜታዊ እየሆንሽ መጥፎ ነገር አትናገሪ እሺ። ከነሱ ጋር ሰላም ለመውረድ እንደምትሞክሩም ቃል ትገባለች እና ሁሉ ነገር እንደሚስተካከልና ሰላም እንደሚወርድና ሰላም እንደሚሆኑም ጭምር ከተናገረች በኋላ እሺ አባቴንም እንደምኔ ብዬ አሳምነዋለሁ። ስለዚህ እባክሽን ምንም ነገር አታስቢ በማለት ትጠይቃታለች። አዝራም ምንም ነገር ቢፈጠር የቢኒን እህት እስከ መጨረሻው እንደሚያሳክማትና ሕክምና በሙሉ እንድጨርስም ጭምር እንደምታረግ ትነግራታለች። ስለዚህ ምንም ነገር አትፍሬ፣ አሁን ማድረግ ያለኝ በሙሉ አድርጋለሁ በማለት ትነግራታለች። ስለዚህ አንድ ነገር ብቻ ቃል እገባለሁ ለአባቴ፣ አንተ ምንም ነገር እንድትሆንብኝ አልፈልግም። አንድ ነገር ከሆንክ እቅር ራሴን አይደለም አንተ ነጥቼ በጭራሽ አይኖርም እና እባክህ ምንም ነገር እንድትሆንብኝ ፈጣሪው እንደዚህ ልጅ እንድታቆየ ይፈልጋል ብሎ የተሻለ ሕክምና እንደሚያደርግና የተሻለ ህይወት ላይ እንደምኖርም ደጋግሞ ይነግራታል። እና እንግዲህ ያብልናቱም ዝሩትን በጭራሽ ምንም ነገርና የሚያስፈልገው ነገር በሙሉ እንደምታደርገው ደግማ ትነግረዋለች። ስለዚህ አታስቢ በማለት ትነግረዋለች። እና አሁን ላይ ሀቢል ልጄ ልጅ ለሰው የሚያስፈልገው ነገር ከማድረግ ወደኋላ እንደማይልና የሚፈልገውን ነገር ማድረግ እንደሚችል ይነግረዋል። ነገር ግን ታዲያ የሀቢል አባት ምን ላይ ሆነ ስትል በጭራሽ እሱም የሚፈልግ ነገር ልጄን መኖሩና መወለዱን ራሱ የማል አይመስለኝም። ነገር ግን አሁን ቢሆን እኮ ሀቢል ፈልጋ አባቷን ማግኘት ትችላለች። አዎ ቢሆንም ግን ደስ ይለኝ ነበረ። ነገር ግን ለልጆቼ እኔ በጭራሽ አላንስም በማለት ትነግራለች። አጸዳ በጣም አዝራን እየተከታተለች ነበር እና ምንም ቢፈጠር እያለች እሱን እያንዳንዱ ነገር ለመጉዳት እያሰበች ነበር። እና እሷም እሙቲ እኔ ወንድሜን ብቻ ነው የሚፈልገው እያለች ስለ ወንድሟ ደጋግማ እየጠየቀቻቸው ነበር። እና እባክሽ አታስቢ፣ ወንድምሽ ይመጣል፣ ምንም ነገር አሁን ወንድምሽ ታሽሎ እንድታይ ብቻ ነው የሚፈልገው በማለት ትጠይቃታለች። እናም ሄድን የፍቅረኛው ሞታውን መቀበል እንዳልቻለችም ጭምር የቤኒ ሞታውን መቀበል እንዳልቻለችና እዚህ ምን እየተፈጠረ ነው? ማንች እቺ ማለት እሙቲን አንድ ቀን መታ የጠየቀችው ሐኪም ቤት እሷ ነች አይደለም?
በማለት ትጠራጠራታለች። እናም ይህ ነገር ማትልና ፎቶ ተነሳለች። ምክንያቱም የሆነ ነገር እየተፈጠረ ነው በማለት አንድ ላይ ፎቶ ታነሳቸዋለች ማለት ነው። ነገር ግን ምን እያደረገ እንደሆነ ለማወቅ በጣም ቸኮለች። እንደ አጋጣሚ አንድ ላይ እያወራሁ እያለ አዝራ የስራ ስልክ ተደውሎለት ዞር ሲል እንደ አጋጣሚ ዘነቡ ትመጣና ምን እየተፈጠረ ነው ኮክሻ? ምን ታደርጊያለሽ? እኔ ድሮም አላማርሽኝም። አጸዳ እዝራ ስትይ ምንም አልተዋጣልኝም ነበር። ከነኚህ ሰዎች ጋር እንዴት ተገናኘች? በማለት እየተቆጣቻትና እየመጨጭቃቻት ወደ ቤት እንድትመለስ እየነገረቻት ነበር። እሙቲ ያለችበት ቦታ ያውቃል። እሷን ለማግኘት ሊሄድ ነው። በቃ ኮክሻ እሙቲ ቤት ነው ያለችው። እኔ ቤት አብረን ገብተን አይ መሄድ አለብን ስትል ትነግረዋለች። አይ አዝራ ምን እያደረገን እንዴ ምንን ብላ መናንን ከሩቅ አየቻት እና ከኮክሻ ጋር ቆማ ስታወራ አጸዳ በጣም ደነገጠች። ይሄ ነገር ምን እየተፈጠረ ነው? ምን እየተሰራ ነው? በማለት ታያዋለች። እና አጸዳ ኮክሻን ምን እያላሽ ነው? ማን ነው የልጅ ነው? ከሱ ጋር ምን ትሰራለች? አዝራ አጸዳ ስትይ መጠርጠር ነበረብኝ። ቆይ እዚህ ምን ትሰራለች? በማለት ትጮህባትና ትናደዳለች። ቆይ ምን እየሰራሽ ነው? እዚህ ምን ታደርጊያለሽ? በማለትም ትናደድበታለች። አይ እንደምታስብ አይደለም ብሎ እሱም ስልክ እያወራ አሁን እባክሽ ሂጂ፣ እዚህ መሆን ፈልጋለሁ። አሁን በጣም ጥሩ ስሜት ላይ አይደለም። ኮክሻ አብደሻን እንዴ? እዚህ ምን ትሰራለሽ? አሁን ቀጥለሽ ወደ ቤት ሂጂ በማለት ትጮህበታለች። ኮክሻ እና ወደ ቤት እንሂድ ብሎ ስጠይቃትም እሺ በቃ እሙቲ ማየት ፈልጋለሁ ብላ እሙቲን ለማየት ከእዝራ ጋር ወደ ቤት ትሄዳለች። እና አጸዳም ግን ተከትላ እንግዲህ ዘነቡን ተከትላ ወደ እሱ ትገባለች። እንግዲህ የሀብል እናት ትክክለኛ ወላጇ ከልጇ ስልክ እያወራቸው እህትሽ አልናፈቀችሽም እንዴ እያለች ከፈለሽ እኮ እዚህ መሆን ትችያለሽ፣ ማምጣትም ትችያለሽ እያለቻት ነበር። አይ ለተወሰነ ጊዜ ከማን ጋር ነበር ስታወሪ ነበር? ከልጄ ጋር እያወራው ነበር እና ከልጄ ጋር እያወራው ነበር። ልጄ እህቷን ናፍቃታለች። ፎቶ ካየች በኋላ እህቴ እያለች ነው በማለት ትነግራታለች። በጣም ደስ ይላል። እንዴት ነው አንቺ እዚህ መቆየት አስበሻል? የተወሰነ ጊዜ ሲቆያለሁ እዚህ እንኳን እሺ ብላ የምትመጣኝ አይመስለኝም፣ ግን መሄድ አይቀርም እና ኮክሻስ ብላ ስትጠይቃት ኮክሻ የጓደኛ ልጅ እንደታመመችባትና አይ ወይኔ ይሄን ሀል ምናምን ብላ እንግዲህ አጸዳ ሰተት ቡና ላብላ ብላ ወደ ሱቅ ትገባ። አጸዳ ሰተት ብላ ወደ ቤት ገባች። እንዴ ምንን አጸዳ አይ አውጪዎች ጨምሪበት እያለቻት ነበር። ምንን በጣም ስታይ አጸዳን በጣም ደነገጠች። አጸዳ እባክሽን የምትፈልጊን ነገር አደርጋለሁ፣ እደውልልሻለሁ ወይም ውጭ እናወራለን ውጪ ስትላት አጸዳ አሻፈረኝ አልወጣም ትላለች። እና ሜርሲም አባቷን እያናገረች ነበር። የእናቷን ሀብትና ንብረት አስኮንም ወደ እኔ እንድታዞረኝ ፈልጋለሁ ስል ይነግራታል። ምንም ነገር የላትም እናትሽ ለእኔ ነው የሰጠሽኝ ስል ይነግራታል። በጭራሽ ይሄ ደግሞ ምን ማለት ነው አባቴ በማለት እሷም ትቆጣለች። አጸዳ ይሄንን ድራማ በጭራሽ መጮም እንዲበላሽብኝ አልፈልግም። በእንግዲህ አስረጅኝ፣ በደንብ አርግሽ ንገሪኝ ስለ ስራው እና እንዳጋጣሚ የምርስ መጣ እንግዲህ ጓደኛዬ ብላ ጓደኛዬ ብቻ ሳትሆን ልክ እንዴት ነች ብላ ታስታውቃታለች። እና በጣም ግራ ተጋባች። ታዲያ እስከዛሬ ለምንድን ነው ያላስተዋወቅ? አይ እዚያ አልነበርኩም ክፍለ ሀገር ነበርኩ ለዛ ነው በማለት ትነግራታለች። እኔ የምልሽ ስሚኝ፣ አሁን ከዚህችና የምትፈልግ ነገር አረ ለምን ወዘሩ ዘነቡ ትንሽ ትጫወት እንጂ ጓደኛሽ አይደለችም? ስለዚህ ምንም ቸኮላችሁ? አሁን ከመንገድ ስለመጣሁ እኮ ለኔ ያስባልኝ ነው ለዛ ነው ጓደኛዬ እያለች ነበር። አሁን ከመንገድ ስለመጣች እኮ ሄዳ ገብታ እረፍት ታርግና ከዚህ ሌላ ጊዜ መጥተን በሰፊው እንጫወታለን። እኔ እኮ ወደዛ ልመጣ ነበረ ግን ቀድማ እዚህ መጣች እያለች ስታስመስል ነበር። አጸዳም ነብር ወይም ደግሞ እዚህ እየተፈጠረ ያለው ነገር ካልተካፈለች ወዴትም እንደማትሄደው እየነገረች ነበር። እባክሽ አጸዳ፣ አሁን እኔ ሶስተኛ ሰው ሆኛለሁ። ስለዚህ የምታደርጉት እያንዳንዱ ድራማ ከእናንተ እኩል እጫወታለሁ። ስለዚህ ምንም ነገር ልትከለክኝ አይችልም። እና ሜርሲን ስለ አባቷ ሀብቷና ንብረቷን አዝራ ድቃላ እንደሆነና ምንም አይነት ወንድምና ስጋ እንደሌላቸውም ደጋግማ ስትነግሩ እጅግ በጣም ይበሳጭና በእጅ ትሞታለች። ይህን ነገር አንዲት ነገር ተንፈሽ በይና ለዘራ ተናገሪና እገልሻለሁ በማለት ይጮህበታል። እሷም ምንም ነገር አይመጣም። አባቴ አንተ እውነት አባቴ ከሆንክ እኔ የምልህን ነገር ማድረግ አለብን።
ስትል ደጋግማ ትነግራለች። እና እባክሽ ብሎትም አይ አልሰማም በማለት ደጋግማ እየጮኸች ነበር። ሜርሲ እባክሽን ትንሽ እንኳን አባትሽ የምትወጂ ከሆነ ትንሽ እንኳን እባክሽ ተይኝ። አንቺ በቤተሰብሽ ህይወት ጣልቃ እንድትገቢ አልፈልግም። ትሰሚኛለሽ? ካሁን በኋላ በእነሱ ህይወት ውስጥ ጣልቃ አገባሽም በማለት ትጮህበታለች። ወደ ተመልካቾቼ የዛሬ ቪዲዮ እነሱ ነበር። በቀጣይ እስክንገናኝ ድረስ